የተለያዩ ጉዳዮች እናነሳለን። ያው ከክፍላን ከያዝናቸው ጉዳዮች መካከል በተለይ ከአትሌቲክስ ምዕራፍ ጋር በተያያዘ ሰለሞን ባረጋ እንዲሁ ትላንትና ለንደን ላይ የ10 ኪሎ ሜትር የውድድር ምዕራፉን በበላይነት አጠናቋል። ያንን ጨምሮ ሞሮኮ ላይ የተደረጉ የተለያዩ የዳይመንድ ሊግ ውድድር ምዕራፎች አሉ። ያው ተረኛዋ ከተማ ሀገር ከመሆኗ ጋር በተያያዘ ማለት ነው። ኢትዮጵያ አትሌቶችም ተሳትፎ አድርገውበታል። ዳይመንድ ሊግ እንደመሆኑ መጠን የተመዘገቡ ውጤቶች እናነሳለን። ከዛ ውጪ የኢትዮጵያ እግር ኳስ ፌዴሬሽንም በዋናነት የዋናው የብሔራዊ ቡድን የውድድር ምዕራፍ ጋር በተያያዘ ያሉትን ዝግጅቶች መረጃ ይፋ አድርጓል። እነዚህ ጉዳዮችም የመረጃ ሰዓት እንደመሆኑ መጠን እናጋራለን። ምክንያቱም የኢትዮጵያ ብሔራዊ ቡድን የወዳጅነት ጨዋታውን ከማላዊ ጋር በደርሶ መልስ ያደርጋል። የመጀመሪያው ጨዋታ ግንቦት 29 ነው የሚያደርገው። እንግዲህ አንዳንድ ተጫዋቾች ጥሪ ቀርቦላቸው ያልተካተቱም አሉ በጉዳት ምክንያት። ኢቭን ለምምር ላይ ደግሞ ጉዳት ያጋጠማቸው ተጫዋቾችም እንዳሉ ነው የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው። እነዚህ ጉዳዮች በመረጃ መልኩ በክፍል አንድ የምንመለከታቸው ጉዳዮች ሆናሉ። በአርማዶ ላይ ሰፊ ርዕሰ ጉዳዮች አሉ። ሉዊስ ኤንሪኬ ለ4 ዓመት ውል ሊያድስ ነው ተብሏል። ይሄ ለቀጣዩ የእግር ኳስ ዘመን በተለይ ደግሞ ይሄ ፈረንሳይ ኃያል ቡድን አብዮት ቀስቃሽ ነው፣ ምንም ጥያቄ የለውም። ለቀጣይ ዘመን ለመንገስ ምን ያክል ጥረት እንደሚያደርጉ አመላካሽ ጉዳይ ነው። አቬሬጅ ኤጁ የፒኤስጂ 26 ዓመት ነው ተጫዋቾቹ ማለት ነው። ስለዚህ ለምሳሌ እንደ ኑኖ ሜንዴዝ 21፣ ዲሳይድዌ 20 ነው። ጆን ኔቬስ 21 ዓመቱ ነው። ነባርኮላ አሉ፣ እነሱም አሉ። 2 ቻምፒየንስ ሊግ አላቸው እነዚህ ሁሉ ተጫዋቾች ገና ከሆኑ። ስለዚህ ለቀጣይ ዘመን ይህ ፈረንሳይ ኃያል ቡድን በኃያልነቱ እንዲቀጥል ለማድረግ አሰልጣኙ ማቆየት ተገቢ ነው። ረጅም ላለ ጊዜ ድርድር ሲያደርጉ ቆይተዋል፣ ተመርጧል። የማንቸስተር ዩናይትድ ግብ ጠባቂ ሳን ላሜንስ የፕሪሚየር ሊጉ የአመቱ ምርጥ ዝውውር ተብሏል። እነዚህን ጨምረን ሰዓት ካለና አጫጭር ጉዳዮችን ከዓለም ዋንጫ ጋር በተያያዘ የተነሱ ጉዳዮችም አሉ፣ እነሱንም እንዳሳለን። እሺ፣ አመሰግናለሁ። የአትሌቲክስ ጉዳዮችን እናስቀድማለን። እንደተለመደው በዳይመንድ ሊግ የውድድር ምዕራፍ ተረኛዋ ከተማ ራባት ነበረች። እዚሁ አፍሪካዊቷ ሀገር ሞሮኮ ላይ የተደረጉ የውድድር ምዕራፎች ነበሩ ከዳይመንድ ሊግ የውድድር ምዕራፍ ጋር በተያያዘ ማለት ነው። ሶስተኛ መዳረሻዋ ሀገር ናት ሞሮኮ፣ ከተማዋ ራባትን በዛው መንገድ ማለት ነውና ዳይመንድ ሊግ የውድድር ምዕራፍ በየአመቱ ይደረጋል። እንደሚታወቀው ሁለቱም ከተሞች ቻይና ውስጥ ሲደረግ ቆይቷል። ሶስተኛው መዳረሻው ከተማ ነው ሞሮኮ ሀገር ራባት ከተማ ሆኖ ትላንትና የተከናወነው ማለት ነው። ኢትዮጵያውያን አትሌቶች ከፍተኛ ፉክክር በማድረግ አበረታች ውጤቶችም እንዳስመዘገቡበት መናገር እንችላለን። በሴቶች 1500 ሜትር ውድድር ምዕራፍ ላይ አትሌት ፍሬኒ ኃይሉ 3 ደቂቃ ከ58 ሰከንድ ከ25 ማይክሮ ሰከንድ በመግባት ውድድሩን በበላይነት ታጠናቃለች። አትሌት አረጋዊን ካላዩ ደግሞ 3 ከ59 ከ28 በመግባት ሁለተኛ ደረጃን ይዛ አጠናቃለች ማለት ነው። በሴቶች 800 ሜትር ውድድር አትሌት ጽጌ ድጉማ 1 ደቂቃ ከ57 ሰከንድ ከ24 ማይክሮ ሰከንድ በሆነ ፈጣን ሰዓት ሁለተኛ ደረጃን ይዛ አጠናቃለች። አትሌት ንግስት ጌታቸው ደግሞ 1 ከ58 በመግባት 11ኛ ደረጃን ይዛ አጠናቃለች ማለት ነው። በወንዶች 3 ሜትር መሰናክል ውድድር ላይ የተካፈለው አትሌት ሳሙኤል ፍሬው ፐርሰናል ቤስት የግል ምርጥ ሰዓት አስመዝግቦ 8 ደቂቃ ከ12 ሰከንድ ከ55 ማይክሮ ሰከንድ በመግባት 12ኛ ደረጃን ይዛ አጠናቋል። እንግዲህ እነዚህ ውጤቶች ግልጽ በሆነ መንገድ ዳይመንድ ሊግ እንደመሆኑ መጠን ሊግ ነው፣ እንደስሙ ሊግ ማለት ያው ነጥቦች ነው የሰበሰቡ የሚሄዱትና ለመጨረሻው የዳይመንድ ሊግ ወሳኙ ዳጎስ ያለ ገንዘብ ሽልማት ለሚያስገኘው የውድድር ምዕራፍ ራስን ብቁ የማድረግ የውድድር ምዕራፍ ማለት ነው ባጭሩ ሲጠቃለልና በተለያዩ ከተሞች ላይ የሚመዘገቡት እነዚህ ውጤቶች ለአትሌቶች ተደምረው በመጨረሻ ላይ ወሳኝ የሆነ ውጤት እንዲያገኙ ግባት ይሆንላቸዋል ተብሎም ይታመናል ማለት ነው። ትናንትና ግን ራባት ላይ የተደረጉ ውጤቶች ይሄን ነው የሚመስሉት። ከዛ ውጪ አትሌት ሰለሞን ባረጋ በእንግሊዝ በግሬት ማንቸስተር 10 ኪሎ ሜትር የጎዳና የሩጫ ውድድር ተከታታይ ሁለተኛ ጊዜ ድንቅ ብቃቱን አሳይቶ በድጋሚ ማሸነፍ ችሏል። አትሌት ሰለሞን ባረጋ ፈታኝ በነበረው የግሬት ማንቸስተር 10 ኪሎ ሜትር ውድድር 27 ደቂቃ ከ37 ሰከንድ በመግባት ነው ውድድሩን ያጠናቀቀው። አትሌት ሰለሞን ባረጋ ዘንድሮ ያስመዘገበው የ27 ደቂቃ ከ37 ሰከንድ ድል ባለፈው ዓመት ተመሳሳይ ውድድር ላይ ካስመዘገበው ሰዓት ጋር ሲነጻጸር ከ10 ሰከንድ በላይ አሻሽሎበታል። ዘንድሮ ግን ተከታታይ ሁለተኛ ድሉ ሆኖ ከመመዝገብ ግን ወደ ኋላ አያደርገውም። ያው ግሬት ማንቸስተር 10 ኪሎ ሜትር ልክ እዚህም እንደ ታላቁ ሩጫ 10 ኪሎ ሜትር እንደሚባለው ነው። ከዛ የተለየ ነገር ብዙ የለም። ግን በአገሪቱ ያው ትልቅ ተቀባይነት ካላቸው አብዛኛውን ህብረተሰብ የሚያሳትፍ የውድድር ምዕራፍ ስለመሆኑ ነው የሚነገረው። ግሬት ማንቸስተር የ10 ኪሎ ሜትር የውድድር ምዕራፍ ማለት ነው። አትሌት ሰለሞን አምናውን ውድድር 2005 ላይ ሲከናወን 27 ደቂቃ ከ49 ሰከንድ ነበር የገባው። ዘንድሮ ደግሞ 27 ደቂቃ ከ37 ሰከንድ ነው የገባውና የራሱን ምርጥ ሰዓት አሻሽሎበታል ብለን ልናነሳው እንችላለን ከዚህ ውድድር ምዕራፍ ጋር በተያያዘ ማለት ነው። በአጠቃላይ ሰለሞን ባረጋም በዚሁ እንቅስቃሴዎቹ የሚቀጥል ከሆነ ምናልባት ኦሎምፒክ ነው ቀጣዩ መዳረሻው እንደሚታወቀው 2028 ሎስ አንጀለስ ላይ ይደረጋል። በሚድል ዲስታንስ 5000፣ 10000 ላይ እንግዲህ ከሚጠበቁ ተወዳዳሪዎች መካከል ሰለሞን ባረጋ አንዱና ዋነኛው ነውና እንደዚህ አይነት ሚኒሞች ግባት ይሆናሉ ተብሎ ይጠበቃል ማለት ነው። ከዛ ውጪ የኢትዮጵያ እግር ኳስ ፌዴሬሽን ከዋናው ብሔራዊ ቡድን ጋር በተያያዘ ዝግጅቶች ምን ይመስላሉ የሚሉትና ዝርዝር ነጥቦችን ይፋ አድርጓል። የመጀመሪያ ቀን ልምዱን የኢትዮጵያ ብሔራዊ ቡድን በይፋ ጀምሯል። 4 አዳዲስ ተጫዋቾችን ጥሪ አቅርቧል አሰልጣኙ ዮሐንስ ሳሬ። ለምን የሚሉት ጉዳዮችን የምንመጣበት ይሆናል። እነዚህ አዲስ ጥሪ የቀረበላቸው ተጫዋቾች ለብሔራዊ ቡድናቸው ለመጀመሪያ ጊዜ ነው ጥሪ የቀረበላቸው። ሙሴ ካቤላ፣ ጀማል ያዕቆብ፣ ሳሙኤል ዮሐንስና ፍቷሎ እንዲሁም ደግሞ ሮቦት ስላሉ እነዚህ 5 ተጫዋቾች ናቸው ጥሪ የቀረበላቸው በአጠቃላይ ከኢትዮጵያ እግር ኳስ ፌዴሬሽን የውድድር ምዕራፍ ጋር በተያያዘ ማለት ነው። በቀጣይ ከማላዊ ጋር የወዳጅነት ጨዋታቸውን ያደርጋሉ። ያንን መሰረት ባደረገ መንገድ ለ26 ተጫዋቾች ጥሪ አቅርበው ነበር መጀመሪያ ላይ አሰልጣኝ ዮሐንስ ሳሬ። ይህ የወዳጅነት ጨዋታ አቋም መለኪያና መገምገሚያም ነው። ቀጣይ እንግዲህ የአፍሪካ ዋንጫ ማጣሪያ ጨዋታዎች ናቸው የሚደረጉት። ሀገራችን ኢትዮጵያ ምድብ 11 ላይ ተደልድላ
ትችላለች። ጠንካራ ተጋጣሚዎች ነው ያሏት። እንደ ሴኔጋል አይነት ቡድኖች ጋር እንገናኛለን። ሞዛምቢክም የዋዛ ቡድን አይደለችም። ሱዳን ሌላው ምንም በእርስ በርስ ጦርነት ውስጣዊ ቀውስ ውስጥ ብትገኝም እግር ኳሷ ግን በጣም ምን ያክል ደረጃ ላይ እንደደረሰ በጋና አሰልጣኝ ኳሲ አፒያ አማካኝነት የአፍሪካ ዋንጫ ላይ ተመልክተናልና የዋዛ ቡድኖች አይደሉም ሶስቱም ለማለት ያክል ነውና ከዋሊዎቹ እንቅስቃሴና ውድድር ምዕራፍ ጋር በተያያዘ ለ26 ተጫዋቾች ጥሪ ቀርቦ እንግዲህ ጁፒተር ሆቴል ተሰብስበው ልምድ ካደረጉ በኋላ ተጫዋቾች ተሰብስበው ሪፖርት ካደረጉ በኋላ ትላንትና ነው በኢትዮጵያ ንግድ ባንክ ሜዳ የመጀመሪያ ልምዳቸውን ያከናውኑት። ከዛ አስቀድሞ ታዲያ አንዳንድ ተጫዋቾች በጉዳት ምክንያት ጥሪ ከተደረገለት ስብስቡ ሳይካትቱ ቀርተዋል። ከነዛ መካከል በሲዳማ ቡና ቤት በጣም በኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ላይም በፉክክር ከፊት እንዲቀመጥ ምክንያት ከሆኑ ተጫዋቾች መካከል አንዱ መስፍን ታፈሰ ነው። በጉዳት ምክንያት ከስብስቡ ውጭ ሆኗል። ያንን ተከትሎ ትላንትና እንግዲህ 22 ተጫዋቾች ነበር በልምድ መርሃ ግብሩ ላይ የታዩት። በዛ ሂደት አዲስ ግዳይም እንዲሁ ጉዳት አጋጥሞታል። ልምምድ ላይ ነው እሱ ጉዳት ያጋጥመው። የኢትዮጵያ ንግድ ባንኩ ተጫዋች እንዲሁ በከፍተኛ ጎል አስቆጣሪ ፉክክር ላይ ከአቤል ያለው ጋር እየተፎካከረ የሚገኝ አጥቂ እንደሆነ ይታወቃል። አዲስ ግዳይ እሱም ልምምድ አቋርጧል። ሕክምና ሪፖርቱ ይታያል። ከዛ በኋላ እንግዲህ ከቡድኑ ጋር ይቀጥላል አይቀጥልም የሚለው ርዕሰ ጉዳይ የሚጠበቅ ነው የሚሆነው። ከዛ ውጪ ለኢትዮጵያ ዋናው ብሔራዊ ቡድን ለመጀመሪያ ጊዜ ጥሪ ያቀረበላቸው ግን ቀደም የጠቀስኳቸው ተጫዋቾች አሉ። ይሄንን መሰረት አድርጎ ነው እንግዲህ ጆኒ ወይም ደግሞ አሰልጣኝ ዮሐንስ ሳሌ ጥሪ ያቀረበላቸው ሙሴ ካቤላን፣ ጃሚል ያዕቆብ፣ ዮሐንስ ሳሙኤል፣ ፍጹም ፍትዋለውና ሮቦት ስላሉ እነዚህ አምስት ተጫዋቾችን ጥሪ አቅርቦላቸዋል። እነዚህ አምስቱም የኢትዮጵያ ብሔራዊ ቡድን ጥሪ ሲደርሳቸው ለመጀመሪያ ጊዜ ስለመሆኑ መናገር እንችላለን ማለት ነው። ቀደም እንዳልኩት ነው ይሄ ወዳጅነትና አቋም መለኪያ ቡድኑ ለአፍሪካ ዋንጫ ማጣሪያ ጨዋታዎች መንደርደሪያ አድርጎ መቁጠር መቻል አለበት። ይሄ በጣም መሰመር ያለበት ርዕሰ ጉዳይ ነው። ሴኔጋል ከ29 ዓመታት በኋላ ነው ወደ አፍሪካ ከሀገራችን ኢትዮጵያ ጋር ጨዋታ የምታደርገው። በደርሶ መልስ የሚደረጉ መርሃ ግብሮች ናቸው። ሱዳንም በደርሶ መልስ እንዲሁም የመጀመሪያው ጨዋታ መስከረም ወር ላይ ሊቢያ ላይ ነው የምናደርገው ትሪፖሊ ላይ። ምክንያቱም ያው የእርስ በርስ ጦርነቱ ስላለ ሱዳን በሜዳዋ ጨዋታውን ማድረግ የምትችልበት ሁኔታ ስለሌለ ማለት ነውና በመሀል የሚመጡ ምንም አይነት የወዳጅነትና የአቋም መለኪያ መርሃ ግብሮች አይኖሩም። የአፍሪካ ዋንጫ ማጣሪያ ጨዋታዎችን ለማድረግ የምንገደድ ይሆናል። ስለዚህ ስብስቡ የአሰልጣኙን ታክቲክ ወይም ደግሞ ረቂቅ የሆነ ጨዋታ የማሸነፍን መንገድ መረዳት የሚችለው በእነዚህ ወዳጅነት ጨዋታዎች ነውና ከማላዊ ጋር ድሬዳዋ ላይ ደርሶ መልስ ጨዋታውን እንደሚያደርግ ለማወቅ ተችሏል። እነዚህ አምስት ተጫዋቾች ጥሪ ቀርቦላቸዋል። ከዛ ውጪ የሲዳማ ቡናው መስፍን ታፈሰ ግን በጉዳት ከስብስቡ እንደራቀ ለመናገር ያክል ነው። ወደ ባርማዶ ጉዳዮች አቀናን። ማንቸስተር ዩናይትዱ ግብ ጠባቂ ሴን ላሜንስ የፕሪሚየር ሊጉ ምርጥ ዝውውር ተብሎ ተሰይሟል። የማንቸስተር ዩናይትዱ ግብ ጠባቂ እንግዲህ ሴን ላሜንስ የቤልጂየማዊ ግብ ጠባቂ በኦልድ ትራፎርድ ባሳየው የመጀመሪያ የውድድር ዘመኑ ላይ ጥሩ የሚባል እንቅስቃሴ ከማሳየቱ ጋር በተያያዘ ትራንስፈር ኦፍ ዘ ሲዝን ወይም ደግሞ የባርክላይስ የዓመቱ ምርጥ ዝውውር በሚል ይህንን ክብር ተጎናጽፏል ማለት ነው። ከሊጉ ይፋዊ የባንክ አጋር ባርክላይስ ጋር በመተባበር ነው ይህ ሽልማት ስፔሲፊካሊ ትራንስፈር ኦፍ ዘ ሲዝን የሚለው ሽልማት የሚሰጠው ማለት ነው። በተጠናቀቀው የ2025/26 የውድድር ዘመን ለአዲሱ ክለብ ከፍተኛ ተጽዕኖ መፍጠር የቻለ ተጫዋች ለሚበረከት ሽልማት ስለመሆኑ መናገር እንችላለን። ባለፈው ክረምት የዝውውር መስኮቱ ሊዘጋ ሲል ነበር ከሮያል አንትወርፕ በ18.6 ሚሊዮን ፓውንድ ማንቸስተር ዩናይትድ የተቀላቀለው ይህ ቤልጂየማዊ ግብ ጠባቂ ማለት ነው። ቀዮች ሰይጣናት እንግዲህ በሊጉ ደረጃ ሰንጠረዥ 3ኛ ደረጃን ይዘው እንዲያጠናቅቁና ከሁለት ዓመታት ከራቁበት የአውሮፓ ሻምፒየንስ ሊግ የውድድር ምዕራፍ መልሰው እንዲገኙበት ካስቻለ በኋላ እንግዲህ በጣም ጥሩ የሚባል የውድድር ዘመን እንዳሳለፈ አመላካች ጉዳይ ነው። ይህም ክለቡ ግልጽ በሆነ መንገድ ያስመዘገበው ባለፉት 3 ዓመታት ያስመዘገበው ከፍተኛ ውጤት እንዲሆንም ምክንያት ሆኗል። የራሱን የበኩልን ሚና ከተወጡ ተጫዋቾች መካከል ስሙ ይጠቀሳል። ማንቸስተር ዩናይትድ በውድድር ዘመኑ አጋማሽ ላይ አሰልጣኝ እስከ መቀየር የደረሰበት ውጣ ውረድ በበዛበት ጊዜ ያሳለፈበት የውድድር ዘመን ነው። ላሜንስ ግን በተረጋጋና በጣም ጥሩ አቅሙን ረጋ ባለ መንገድ በተለይ ማንቸስተር ዩናይትድ መጫወት ቀላል ነገር አይደለም። ግብ ጠባቂ ተከላካይና አጥቂ ሆኖ ለዚህ ትልቅ ክለብ መጫወት ማለት ጫናን ይዞ ነው የሚመጣው። ደካማ ከሆነ ያው አንድሬ ኦናና ላይ እንደተፈጠረ ይታወቃል። በዚህ ግብ ጠባቂ ላይ በጣም የሚዲያ ጫና መቋቋም አቅቶት ከክለቡ በውሰት ለቆ በኢሳት ቱርክ ቤት ትራብዞን ስፖርት ሲጫወት መቆየቱ የሚታወቅ ጉዳይ ነው። በክለቡ ላይም ዘላቂ ቆይታ ይኖራል ተብሎ አይገመትም። ላሜንስ ግን ተረጋግቶ ገና የ3 ዓመት ላይ ነው የሚገኘው። በአጠቃላይ ወደ 32 ጨዋታዎች ላይ ተሰልፎ ተጫውቷል በዚህ ውድድር ዘመን። በአጠቃላይ 18 ዩናይትድ በ28ቱ አልተሸነፈም። በነገራችን ላይ 18ቱን ደግሞ በድል ነው ያሸነፉት ወይም ደግሞ 3 ነጥብ ያገኙባቸው ጨዋታዎች አሉ። 10 ጨዋታዎችን ባቸው ውጤት ነው ያጠናቀቁት። 4 ጨዋታ ብቻ ነው የተሸነፉትና በዛ ሂደት ላሜንስ 79 ኳሶችን አድሏል ወይም ደግሞ ሴቭ አድርጓልና በ8 ጨዋታዎች ላይ ደግሞ ጭራሽ መረቡን ሳያስደፍር ወይም ደግሞ ክሊን ሺት አስመዝግቦ ነው የወጣውና ባስመዘገባቸው በጣም ጥሩ ውጤቶች መካከል ወይም ደግሞ ድንቅ እንቅስቃሴ ያሳየባቸው መራግሮች መካከል ማንቸስተር ሲቲን 2-0 ያሸነፉበት የደርቢው ጨዋታ ላይ ያሳየው ብቃት ይጠቀሳል። እዛ ጨዋታ ላይ እያንዳንዱ የጨዋታ እንቅስቃሴና መርሃ ግብር በጣም ከተሳተፉባቸው ጨዋታዎች ሁሉ ምርጡ አጋጣሚ ነው ብሎ ራሱ ከአንደበቱም ተናግሮበት እንደነበር ይታወቃልና ላሜንስ ይህንን ሽልማት ዘርፍ ማሸነፍ የቻለው ከደጋፊዎች በተሰበሰበ ድምጽ ነው። ደጋፊዎች ስለ ዩናይትድ ብቻም ሳይሆን የሁሉም የእግር ኳስ ቤተሰብ በሰጠው ድምጽ ነው። እሱ ያሸነፈው 8ኛው ምርጥ ተጫዋቾች የተካተቱበትን ጠንካራ እጩ ዝርዝር በጣም ከፍ ያለ ውጤት እንዲያስመዘግብ ምክንያት ሆኖለታል። ሌሎች እጩዎችም ነበሩ። ለምሳሌ የሊድስ ዩናይትድ ዶሚኒክ ካልቨርት ሌዊን፣ የማንቸስተር ሲቲዎቹ ራያን ቼርኪን፣ አንቷን ሴሜኒዮ፣ የአርሰናሉ ቪክተር ዮኬሬሽ፣ ከዞች ቼልሲው ጆao ፔድሮ፣ የበርንማውዙ አድሪያን ትራፌት እና የሰንደርላንዱ ግራኒት ዣካ የሁሉ አዳዲስ ፈራሚ ነው በነገራችን ላይና ጥሩ የሚባል እንቅስቃሴ በውድድር ዘመኑ ላይ ለክለቦቻቸው ያደረጉ ናቸው። ዣካን ብንመለከት ሰንደርላንድ ከ53 ዓመታት በኋላ ወደ ዩሮፓ ሊግ እንዲመለሱ ትልቁን አስተዋጽኦ ያበረከተ ተጫዋች ስለመሆኑ መናገር እንችላለን። ግን ያው የላሜንስ ሚና ከሌሎች ተጫዋቾች ላቅ ያለ ከመሆኑ ጋር በተያያዘ ስለመሆኑ መናገር ያስፈልጋል። በተያያዘ ዜና የኤቨርተኑ ግብ ጠባቂ ጆርዳን ፒክፈርድ ደግሞ
ደግሞ የአመቱ ምርጥ ኳስ የማዳን ሂደት እንዲሁም ደግሞ ክለቡ ኤቨርተን ብራይተን ኤንድ ሆቭ አልቢዮንን 2-0 ባሸነፉበት ጨዋታ ላይ ደግሞ ያሳየው አስደናቂ ብቃት የማይክሮሶፍት የአመቱ ምርጥ ግብ ጠባቂ ብቃት ወይም ደግሞ የአመቱ ምርጥ ግብ ጠባቂ እንቅስቃሴ ወይም ደግሞ ይሄ ጎልኪፐር ፐርፎርማንስ ኦፍ ዘ ሲዝን የሚለውን ሽልማት አሸንፏል። ስለዚህ ፐርፎርማንስ ኦፍ ዘ ሲዝን እና ሴቭ ኦፍ ዘ ሲዝን ሁለት የተለያዩ ሽልማቶችን ነው ፒክፈርድ ያሳካው ማለት ነው። ግሪሊሽ በኤቨርተን ቤት ጥሩ የሚባል እንቅስቃሴ አድርጓል። እንደ ኢልማን ኒዳይም ጄምስ ጋርነር የሚጠቀሳሉ። ግን የፒክፈርድ ብቃት በዚህ በብራይተን ኤንድ ሆቭ አልቢዮን 2-0 ባሸነፉበት ጨዋታ ላይ ሂል ዲኪንሰን ስቴዲየም ላይ ታሪካዊ የመጀመሪያ ድሉ እንዲያስመዘግብ ትልቅ አስተዋጽኦ አበርክቷል። ኤቨርተን 1-0 እየመራ በነበረበት ወቅት ላይ ጄምስ ታርኮቭስኪ ወደ ግብ ጠባቂ የላከውን ኳስ ኒኮ ኦሬል የተባለው ተጫዋች አግኝቶት ነበር። ግን የእንግሊዛዊ ግብ ጠባቂ ጆርዳን ፒክፈርድ በተጫዋቹ እግር ስር በመውደቅ እንግዲህ አስደናቂ በሆነ መንገድ ኳስና መረብ እንዳይዋሃድ ምክንያት የሆነበት አጋጣሚ በዚሁ በብራይተን ጨዋታ ላይ ይጠቀሳል። በመቀጠል ቡድኑ 2-0 እየመራ በነበረበት ወቅት ላይ ደግሞ ዳንኤል ቤክ የመታውን የፍጹም ቅጣት ምት በአግባቡ ማምከን ችሏልና ይሄ በፕሪሚየር ሊጉ ታሪኩ ያዳነው 8ኛው የፍጹም ቅጣት ምት ሆኖ ተመዝግቦለት እንደነበር ይታወቃል። የኤቨርተን ዋና አሰልጣኝ ዴቪድ ሞይስ ስለ ተጫዋቹን ብቃት ሲናገሩ ጆርዳን ፒክፈርድ ምንም ግብ ጠባቂ ቢሆንም የጨዋታውን ውጤት ሙሉ ለሙሉ ቀይሮታል በማለት ተጫዋቹን አሞካሽተው እንደነበር ይታወሳል። ይሄ ፐርፎርማንስ ኦፍ ዘ ሲዝን እንዲሸለም ያደረጉት ምክንያቶች ናቸው። ከዛ ውጪ ግን አንድ ግብ ጠባቂ በውድድር ዘመኑ ያገኘው ሁለተኛው ክብሩ ሴቭ ኦፍ ዘ ሲዝን ነው። ቀደም ሲል ኤቨርተን በዚህ ውድድር ዘመን ላይ ኒውካስል ዩናይትድን 3-2 ባሸነፉበት ጨዋታ ላይ ሳንድሮ ቶናሊ ከ16-50 ውጪ ምናልባትም ከ25 ሜትር ርቀት ላይ ሮኬት የሆነ ሹት በጣም ጠንካራ ምት ሞክሮበት ነበርና ያንን ኳስ ያዳነበት ሂደት የኮካኮላ የአመቱ ምርጥ ኳስ የማዳን ብቃት ወይም ደግሞ ኮካኮላ ሴቭ ኦፍ ዘ መንዝ ሽልማትን አስገኝቶለታል። የማይክሮሶፍት የአመቱ ምርጥ ግብ ጠባቂ ብቃት እንቅስቃሴ እንዲሁም ደግሞ የኮካኮላ ደግሞ ሴቭ ኦፍ ዘ መንዝ ሽልማትን ነው በጋራ ያሳካው። አንድ ግብ ጠባቂ ተጽዕኖ የሚለካው በጎልኪፐር.com ልዩ ስታቲስቲክስ ኦጂቪ እየተባለ የሚጠራ ስታቲስቲክስ ወይም ደግሞ ይሄ ቁጥራዊ መረጃዎችን መሰረት ያደረገ የግብ ጠባቂዎችን መመዘኛ መስፈርትን ይፋ የሚያደርግ ሂደት አለና ያንን መሰረት መንገድ ነው ፒክፈርድ ይህንን ሽልማት የወሰደው የበርሊዮ ማርቲን ዱብራቭካን፣ የሰንደርላንዱን ግብ ጠባቂ ሩበን ሮብሰን፣ የወልቨርሃምፕተን ግብ ጠባቂ ሆዜ ሳን፣ የቼልሲን ግብ ጠባቂ ሮበርት ሳንቼዝን እንዲሁም የቶትናሙን ግብ ጠባቂ ጉግሌልሞ ቪካሪዮን እነዚህን ከመሳሰሉ ጠንካራ እጩዎችን በመብለጥ ስለመሆኑ መናገር ያስፈልጋል። ሴቭ ኦፍ ዘ ሲዝን እንዲሁም ደግሞ ፐርፎርማንስ ኦፍ ዘ ሲዝን ወደ ጆርዳን ፒክፈርድ ሲያቀና ትራንስፈር ኦፍ ዘ ሲዝን ደግሞ ወደ ሴን ላሜንስ እንዳቀና መናገር እንችላለን ማለት ነው። ከዛ ውጪ ሉዊስ ኤንሪኬ በፒኤስጂ ያለውን ውል ሊያድስ ስለመሆኑ ተሰምቷል። የፓሪስ ሴን ጀርሜን የበላይ አመራሮች ክለቡ ለሁለተኛ ተከታታይ ዓመት የሻምፒየንስ ሊግ ዋንጫን ክብር ያበቃው ስፔናዊ አሰልጣኝ ሉዊስ ኤንሪኬን ውል ለማራዘም እንግዲህ ከስምምነት ላይ መድረሳቸው እየተገለጸ ነው የሚገኘው። በቡዳፔስት በተደረገው በተለይ ባለፈው እሁድ የሻምፒየንስ ሊግ የፍጻሜ ጨዋታ ላይ አርሰናልን በታሪካዊ ጨዋታ አሸንፎ ዋንጫውን ማስጠበቃቸው ይታወቃል። የክለቡ ፕሬዚዳንት ናስር ሂላፊ እንግዲህ ከበርቴ ባለ ሀብት ናቸው ይታወቃል። በአሰልጣኙ ፕሮጀክት ላይ ያላቸውን ሙሉ እምነት እንግዲህ በማሳየት ለአሰልጣኙ የተጨማሪ የ4 ዓመት ውል ለማቅረብ ከስምምነት ላይ ደርሷል ተብሎ የተገለጸ የሚገኘው እንግዲህ አሰልጣኙ አዲስ ቻሌንጅ ፍለጋ አዲስ ተሞክሮን ፍለጋ ምናልባት ክለብ ሊለቅ ይችላል የብዙዎች ግምት እንደነበር ይታወቃል። በአጠቃላይ በአዲሱ ስምምነት ይፋ ሲደረግ ዓመታዊ ገቢያቸው ወደ 20 ሚሊዮን ዩሮ ያድጋል ተብሎ የሚጠበቀው ያሰልጣኙ ማለት ነው። ይህ ከፍተኛ የደሞዝ ጭማሪ ደግሞ በፓሪስ ቤት አዲስ በጣም የተረጋጋ ጩት ፍልስፍና የገነቡት ኤንሪኬ በአውሮፓ እግር ኳስ ውስጥ ከሚከፈላቸው ስመጥር ከፍተኛ ገቢ የሚያስገኙ አሰልጣኞች ሰርታ ያሳልፈዋል። 55 ዓመት ላይ ነው የሚገኘው ሉዊስ ኤንሪኬ ከ1955 በኋላ ተከታታይ 2 የአውሮፓ ሻምፒየንስ ሊግን ያሳካ የመጀመሪያው ስፔናዊ አሰልጣኝ ተብሏል። ከዛ ውጪ ኤሊት የሚባሉ አሸናፊ አሰልጣኞች እንደነ ፔፕ ጋርዲዮላ፣ ዚነዲን ዚዳን፣ ከዛ ውጪ የሊቨርፑል አንጋፋው አሰልጣኝ ቦብ ፔስሊ እነዚህ 3 የአውሮፓ ሻምፒየንስ ሊግን ያሳኩ በሉበት ሂደት ኢንዲቪጁዋሊ ደግሞ እያንዳንዱ ተጫዋች ያላቸው አቅም በጣም የሰማይና የመሬት ነው። ለምሳሌ ከአርሰናል ጋር ስታነጻጽረው ቪክተር ጊዮኬሬሽን እና ማርቲኔሊን ይዘ የአውሮፓ ሻምፒየንስ ሊግ ማሰብ አይታሰብም። ኢንዲቪጁዋሊ በጣም ልዩነት አላቸው። ያንን መሰረት ባደረገ መንገድ ነው ዋንጫውን የሚያሳኩት ብለህ ልታነሳ በምትችልበት ሁኔታ ላይ ነው ያለው። የጨዋታ መርሃ ግብሩ ላይ ከአመት ዓመት በጣም የተደራጀ በነገራችን ላይ ካምናና ዘንድሮ አንድ ተጫዋች ልዩነት ነው ያለው። ቡድኑ ምን ያክል ለተዋደ የሚያሳየው ይሄን ነው። ዶናሩማ ብቻ ነው የሌለው እንጂ ይሄው ራሱ ቡድኑ ነበር። አምና እየተጨመረም የለም እየተቀነሰም የለም። ይሄ ደግሞ በቡድን ግንባታ ሂደት ላይ እንዴት አይነት ቡድን መገንባት እንደሚችል አንዱ አመላካሽ ጉዳይ ይመስለኛል። ከሉዊስ ኤንሪኬ ጋር በተያያዘ በጣም አሸናፊ የሚባል አሰልጣኝ ነውና ቀደም ብለንም ጠቅሰናቸዋል። በጣም ወጣት ናቸው። እንደነ ጆን ኔቬዝ አይነት ተጫዋቾች ገና 21 ዓመት፣ ዱዌ 20 ዓመቱ ነው፣ ባርኮላም 21 ዓመቱ ነው እና ትልቁ ተጫዋች እኔ ፋቢያን ሩይዝ ነው እንግዲህ ላስታውስ የምችለው 30 ዓመቱ ነው እሱ እንጂ ከዛ ውጪ አቨሬጅ ኤጃቸው 26 እንደዛ ነው። በቃ ዊሊያም ፓቾ 23 ዓመቱ ነው። የኢኳዶራዊ ተከላካይ ማርኪኒዮስ ነው ትንሽ ሄድ አለ ብለህ የምታስበውና አቨሬጅ ኤጁ ግን 26 ነው። በቃ የዚህ እድሜ የዚህ የቲሙ እድሜ ማለት ነው እና በጣም አስፈሪ ነው። ለቀጣዮቹ ዓመታትም ፓሪስ ሴን ጀርሜን ሁለተኛ ኮከቡን አርማቸው ላይ ያስቀምጠዋል። ሉዊስ ኤንሪኬ ከፈረመ ደግሞ ተጫዋቾችንም ለማቆየት ሌላ አንድ ስልጣን ያገኛሉ። በነገራችን ላይ በጣም ነው የተግባቡት። ኦስማን ዴምቤሌ የአንድ ጨዋታ ላይ የጨዋታው ኮከብ ተብሎ ቻምፒየንስ ሊግ ላይ ነው ሲመረጥ ወስዶ ለሉዊስ ኤንሪኬ ነበር ላንተ ነው የሚገባ ይሄ ያንተ ስጦታ ነው ምናምን ብሎ ሲሰጠው ነበርና ከተጫዋቾቹ ጋርም ያለው ስምምነትና መግባባት ራሱ እጅግ የሚደንቅ ነው። ናስር ሂላፊ ፕሮጀክት በጣም አሳማኝ ነው። ከዛ በተጨማሪ በቀጣዮች ጊዜያቶች ላይም በዚህ ሂደት እንግዲህ ክለቡ ይቃኛል የሚል እምነት የብዙዎች ስለመሆኑ መናገር እንችላለን። ለ4 ዓመት ውል ያድሳል የሚሉ ሀሳቦች በጣም በስፋት እየወጡ ይገኛሉ ማለት ነው። ከዛ ውጪ በአጠቃላይ ከአርሰናል እግር ኳስ ክለብ ጋር በተያያዘ የሚኬል አርቴታንም ውል ለማደስ አርሰናል እንቅስቃሴ በይፋ ጀምሯል ተብሏል። ያ ብቻም አይደለም። የባስ ፓሬዱ ላይ እንግዲህ በጣም አሳዛኝ ነገሮችን
እየሰማ እንገኛለን። ፈረንሳይ በተለይ ከዚህ ከአውሮፓ ሻምፒየንስ ሊግ ድል በኋላ በጣም ማህበራዊ ሚዲያውን እያጨ ምክንያቱም ደስታን በዚህ ደረጃ መኪና እየሰበረ ነው። አዎ በፓሪስ 170 ሰዎች ታስረዋል። 250 በላይ የጸጥታ አካላት ላይ ጉዳት ደርሷል። በስለት የተወጉ ወደ 5 የሚጠጉ ግለሰቦች ኮማ ውስጥ የገቡ ሰዎች አሉ። እንደ ይሄ እኮ እብደት ነው። እግር ኳስ ደግሞ ይሄንን ሊያስተምርም ሊያሳይም አይችልም። የዓለም ዋንጫስ ቢሆኑ ምን ሊሆኑ እንደዚህ አይነት ነገሮች መቆጣጠር መቻል አለባቸው የሚል እምነት አለኝና የአርሰናልም የባስ ፓሪ ደግሞ ሆነ ፓሪስ ሴን ጀርሜን አርሰናል በአንጻራዊ ስታዩ በጣም ዝቅተኛ ነው። ወደ 20 የሚጠጉ ትንሽ ጸብ የጫሩ ደስታቸውን በሚገባ መቆጣጠር ያቃታቸው ሰዎች ናቸው ለእስር ተዳረጉ ተብሎ እየተገለጸ የሚገኘው እንጂ የፓሪስ ሴን ጀርሜን ግን አስደንጋጭ ስለመሆኑ መናገር እንችላለን ማለት ነው። ዞሮ ዞሮ ይሄን ነገር ያነሳንበት ዋነኛው ምክንያት ምንድነው? ከድል ማግስት ለንደን በፓሬድ ደስታ ሲያሳልፉ ፓሪስ ግን ከድል ማግስት ውጥንቅጥ ውስጥ ገብታለች የሚለውን ነገር ለማንሳት ያክል ነው። ሌላው የሻምፒየንስ ሊግ ጨዋታ ተጠናቋል። የክለብ ፉትቦል ተጠናቋል። አሁን ወደ ዓለም ዋንጫ ነው ምን እንደረደረው። ይህ በእንዲህ እንዳለ የዝውውር መስኮት ከጁን 15 ሲል በፈረንጆቹ በይፋ የሚከፈት ነው የሚሆነው ከ12 ቀናት ከ12 ቀናት በኋላ አርሰናል እረፍት አልባ በሆነ መንገድ አሁንም ስብስባቸውን ለማጠናከር ጥረት ያደርጋሉ ተብሎ ነው የተገለጸ የሚገኘው። ቀደም ስናነሳ የነበረው ነገር አለ። የተጫዋቾች ኢንዲቪጁዋል ልዩነት በጣም የሰማይና መሬት ያክል ነው። ዴምቤሌና ጊዮኬሬሽ በዛ ላይ ደረጃ ነው ያላቸውና ስብስቡን ለማጠናከር ሞርጋን ሮጀርስና ኤል ጁኒየር ክሩፔ የተባለውን የበርንማውዝን ተጫዋች አርሰናል በእቅድ ወይም በእጩነት በመያዝ እየተንቀሳቀሰባቸው እንደሚገኝ መረጃዎች ጠቁሙ።